እንደምናችሁ ደህና ናችሁ ወይ? ዛሬ አንድ ክፍል ባጭሩ ላካፍላችሁ ፈልጋለሁኝ። ይሄ ክፍል ከዳዊት ታሪክ ውስጥ አንዱ ነው እና ዋና ማስተላለፍ የፈለኩት ከዚህ ክፍል በመከራችንም ይሁን በምንም ጊዜ በእግዚአብሔር እጅ መውደቅ መልካም እንደሆነ በምንም ነገር ላይ ከመደገፍ በእግዚአብሔር ላይ መደገፍ በመከራችን ሰው ስናጣ በሐዘናችን ቢሆን በክስረታችን ቢሆን በበሽታችን ቢሆን ብቻ ምን ይቆጠራል እና በዚህ በእግዚአብሔር ላይ መውደቅ የሚለውን ነው። አንደኛ ሞዓው ምዕራፍ 21 ይህ ታሪክ ነገስትም ላይ አለ። ነገር ግን ይሄኛውን ክፍል የመረጥኩበት ምክንያት እንግዲህ እናገራለሁኝ። ቁጥር 1 ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰ ይላል። እዛ ነገስት ላይ ያለው ላይ ይሄ ሰይጣንም በእስራኤል ላይ ተነሳ የሚለው ነገር የለም። ስለዚህ ለዚህ ነው ይሄንን የመረጥኩበት። እሺ ዳዊትም ኢዮአብንና የህዝቡን አለቆች ሂዱ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ አላቸው። እንግዲህ እዚህ ጋር ህዝብ ቆጠራን ማድረግ ምንም ችግር የለውም። ጌታችን ኢየሱስ ክርስቶስ በተወለደም ጊዜ ቆጠራ ተደርጎ ነበረ በይሁዳና በእስራኤል ምድር። ነገር ግን ዳዊት እዚህ ጋር እንግዲህ ሰይጣን በእስራኤል ላይ ተነሳ የሚለው ዳዊት ልቡ እንግዲህ ባለው በሰራዊቱ ብዛት ይህን ያህል ጦር አለኝ ይህን ያህል ህዝብ አለኝ በሚል እንግዲህ ለማወቅና ለመኩራራት እንግዲህ ፒክ ደርሷል በአሁኑ ሰዓትና ስለዚህ ከእግዚአብሔር ይልቅ በራሱና በሚያየው ነገር ለመታመን ስለፈለገ እግዚአብሔር ተቆጥቷል። በዚህ ይህንንም በቁጥር 3 ላይ እናገኛለን። ኢዮአብም እንግዲህ የዳዊት ዋና ጄኔራል ምክትል ነው። እግዚአብሔር ህዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉስ ሆይ ሁሉ የጌታ ባሪያዎች አይደሉምን? ምን ያስፈልጋል? ሁሉ ሙስኛ ያንተ አይደለንም? ይህን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደልስ ለምን ያመጣል? ታውቆታል። ነገር ግን የንጉሱ ቃል በኢዮብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌም ወጣ ይላል። ከዛ በኋላ በቃ በየቦታው እየሄዱ ተቆጠሩ። 7 ለማንኛውም እንግዲህ የእስራኤል ህዝብ 1,100,000 ሰይፍ የሚመዙ ሰዎችን አገኘ ይላል። ከይሁዳ ከሱ ወገኖች ደግሞ 470,000 ናቸው። ይሄ እንግዲህ በቃ ከፍተኛ የሆነ ሰራዊት አለኝ ተብሎ ዳዊት በጣም ደስ አለው ማለት ነው። ግን ከዚህም ነገር የተነሳ እግዚአብሔር ተቆጣ፣ እስራኤልንም ቀሰፈ ይላል። ምን ተፈጠረ? ዳዊትም እግዚአብሔርን ይህንን በማድረግ እጅግ በድያለሁ፣ አሁን ግን ታላቅ ስንፍና አድርጌያለሁና የባሪያን ኃጢአት ታስወግድ ዘንድ እለምንሃለሁ አለው። ከዳዊት ዋነኛ ኳሊቲዎች እግዚአብሔርም እንደ ልቤ ያለበት አንዱ ምክንያት ምንድነው? ኃጢአትን በሚያደርግበት ጊዜ ስህተትን በሚሰራበት ጊዜ ጣቱን ወደ ሌላ አይጠቁምም ወይም ደግሞ አያመካኝም፣ ሌላ ሰበብም አይፈጥርም። እዚህ ጋር ይህንን በማድረግ እጅግ በድያለሁ፣ አሁን ግን ታላቅ ስንፍናን አድርጌያለሁና ንስሐ ገባ ማለት ነው። የባሪያን ኃጢአት ታስወግድ ዘንድ እለምንሃለሁ። እንደገና ለመነ እግዚአብሔር ይቅር እንዲለው ማለት ነው። ይሄ ትልቅ ኳሊቲ ነው። እንግዲህ ባጭሩ ዳዊትንና ሳኦልን በምናነጻጽርባቸው ጊዜ የሳኦል ነገር ያበቃለት አማሌቃውያንን አጥፋ አባለ። እሺ አለ። መጀመሪያ ነገር ነብዩ ሳሙኤል ጠብቀኝ ያለውን አብረን እናደርጋለን ያለውን ነገር ለብቻው አጠነ። ከዛ በኋላ ሄደና ደግሞ አጥፋ የተባለውን ነገር ሙሉ በሙሉ አላጠፋም። መልካም የሆኑትን በጎችና ዋሬቨር አመጣ። ንጉሱንም አጋግንም ምንም ነገር አላደረገው። ከዛ ሳሙኤል በሚመጣበት ጊዜ ብድግ ብሎ ያው የእግዚአብሔርን ፈቃድ አድርጌያለሁ አለ።
ሳሙኤል ግን በጣም የሰላ አእምሮ ስለነበረው በጌታም መንፈስ ስለነበር የሚመራው ይሄ የምሰማው የበጎችና የእንትን ግዛት ምንድነው አለው ማለት ነው። ያኔ ይቅርታ አድርግ ልክ እንደ ዳዊት ይቅርታ አድርግልኝ እንደማለት ወዲያውኑ ሰበብ ነው የፈጠረው። ምንድነው ያለው? ጭራሽ እንዲም እግዚአብሔርን ሊያሞኝ ምን አለ? ህዝቡ ለእግዚአብሔር ይሰው ዘንድ መልካም የሆነቶችን አስቀምጠውታል አለ እንዴ። ከዛ በኋላ ሳሙኤል ምን አለው? መታዘዝ ይበልጣል ወይስ መስዋዕት ይበልጣል ሲለው ደግሞ ገለበጠና ደግሞ ምን አደረገው? ህዝቡን ስለፈራው ነው አለ። መጀመሪያውኑ ህዝቡን ፈርቼ ነው ይቅርታ አድርግልኝ ኃጢአትን በድያለሁ አላለ። ስለዚህ በእግዚአብሔር ዘንድ ሳኦል ተናቀ ማለት ነው። ከተናቀ በኋላ ዳዊት ተቀባ። ናኩት ይላል በእስራኤል ላይ ሳኦልን ስላነገስኩ ተጸጽቻለሁ የሚለው ቃል አለ። ግን ናኩት ይላል። ግን የዳዊት ኳሊቲ ይሄ ነው። ወደ ቤርሳቤም በገባ ጊዜ እንግዲህ በመጸወራት መሄድ ሲገባው እዛ ሲንሸራሸር አያትና ከዛ በኋላ ያንን በደል ፈጸመ። ከሷ ጋር መተኛቱ ብቻ ሳይሆን አረገዘች። ካረገዘችም በኋላ የሆነ ቲያትርን ሰርቶ ከራሱ ጦር ጄኔራል እንደወለደች ለማስደረግ እሱም አልተሳካም። በእጃዙር በሚያሳዝን ሁኔታ አስገደለው ምስኪኑን የቤርሳቤን ባል። ከዛ በኋላ ሁሉ ነገር ሰላም ነው ብሎ ቁጭ በሚልበት ጊዜ ልጁም ተወለደ። ናታን ግን ምን አለው? በጥበብ መጣና አንድ እንግዲህ ሀብታም ብዙ በጎች ነበሩት። ግን እንግዳ ሲመጣበት ከሱ አንዱን ወስዶ ለማረድ ስለሳሳ ከጎረቤት ከምስኪኑ ነጥቆ አንድ ያለችውን እንደ ልጅ የሆነችውን በግ አረዳ አለው። ይሄ የሙት ልጅ ለዚህ 4 እጥፍ ይከፍላል ብሎ በራሱ ላይ ፈረደ ዳዊት። ከዛ በኋላ ያ ሰው አንተ ነህ ተባለ። ያ ሰው አንተ ነህ በሚባልበት ጊዜ ምንድነው ያለው? ወዲያውኑ በእግዚአብሔር ፊት ምን አለ? ኃጢአትን ሰርቻለሁ በድያለሁ ብሎ ተመለሰ። እንግዲህ it's human to her ይባላል ማለት ሰው ሆኖ ኃጢአትን የማይሰራ ሰው ሆኖ የማይሳሳት የለም ይባላል። ግን መሳሳቱ አይደለም ቁም ነገሩ። ከተሳሳቱ በኋላ ይቅርታ በጠየቁ በተለይም ደግሞ በድያለሁ ብሎ እግዚአብሔር እጅ ላይ መውደቁና ይቅር በለኝ ማለቱ ንስሐ መግባቱ። እሺ ታሪኩን እንቀጥላለን። ቁጥር 9 እግዚአብሔርም ለዳዊት ባለራእይ ጋድ፣ እዚህ ጋር ያለው እንግዲህ ነቢይ ጋድ ነው። ሂድ ለዳዊት እግዚአብሔር እንዲህ ይላል፣ 3ቱን ነገሮች በፊት አኖራለሁ አደርግብ ዘንድ ከነርሱ አንዱን ምረጥ ብለህ ንገረው። ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል፣ የምትወደውን ምረጥ፣ የ3 ዓመት ራብ አንደኛ፣ ወይም የ3 ወር የጠላቶች ሰይፍ እንዲያገኝ ከጠላቶች መሰደድን ሁለተኛ፣ ወይም 3 ቀን የእግዚአብሔር ሰይፍ ቸነፈር በምድር ላይ መሆንን የእግዚአብሔር መልአክ በእስራኤል ምድር ሁሉ ማጥፋት ምረጥ። አሁንም ለላከኝ ምን እንደምልስ ተመልከት አለው። እንግዲህ በጣም ከባባድ ምርጫዎች ናቸው። ምን ይመረጣል? 3 ዓመት ራብ፣ ሁለተኛው ደግሞ በጠላቶቹ ላይ መውደቅ መዋረድ ማለት ነው። ሶስተኛው ቸነፈር ነው። እንግዲህ ቸነፈርን መረጠ ዳዊት። ግን ቸነፈርን የመረጠበት ምክንያት ነው እንግዲህ አሁን ቅድም ከነገርኳችሁ በእግዚአብሔር እጅ መውደቅ የሚለውን ነገር የመጣው። ዳዊትም ጋድን እጅግ ተጨንቄያለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለ። በሰው እጅ መውደቅ አንደኛ ምሕረት ሊያደርግ ይችላል፣ ግን የሰው ምሕረት ደግሞ የተወሰነ ነው። ምሕረትም ላያደርግ ይችላል፣ ግን ምሕረቱ ብዙ የሆነ እግዚአብሔር እሱ ላይ ቢወድቅ ይሻላል ማለት እሱ ላይ ቢወድቅ ምንም ነገር አልሆንም፣ ነፍሴም ትተርፋለች። እንደገናም ደግሞ ያው ያኔም ደግሞ በርሳቤ ጋር ገብቶ ልጁ ይሞታል በተባለ ጊዜ ይሞታል ብሎት ነብዩ እያለ ዝም ብሎ አልተቀመጠም። መጾምና መጸለይ ምግብ ሁሉ አልበላም ብሎ መሬት ላይ ተደፋ። ምክንያቱም እግዚአብሔር ይምረው እንደሆነ በምን አውቃለሁ ነው ያለው። ከሞተ በኋላ ደግሞ ምን አለ? አይ በቃ እኔ ወደ እሱ ሄዳለሁ እንጂ እሱ ወደ እኔ አይመጣም ብሎ ደግሞ ተጽናና እና እዚህም ጋር እንደዛ ነው ምርጫው። እግዚአብሔርን መረጠ። ራቡን አልመለጠም። በጣም እንግዲህ 3 ዓመት ራብ ነው፣ በጣም ዴንጀረስ ነው። 3 ወር በጠላቶች ደግሞ በቃ የሚለውም ነገር መዋረድ ነው። ምህረትም አያደርጉለትም። ግን የ3 ቀን ሸነፈር የሚለው ከባድ ነው። እሱም መረጠ። እግዚአብሔርም በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰዎች ወደቁ ይላል። በጣም
በሚያሳዝን ሁኔታ 70,000 ሰዎች ወደቁ። እዚህ ጋር እንግዲህ አንድ ጥያቄ ይመጣል። ዳዊት ላጠፋው ዳዊትም በኋላ ጠይቋል። ዳዊት ላጠፋው ህዝቡ ለምን ይቀጣል ማለት ለምን ፌር የሆነ ጥያቄ ነው። ነገር ግን አንድ መሪ ህዝብን ሊያለማም ሊያጠፋም ይችላል። አንድ መሪ ህዝብን ሊያለማም ሊያጠፋም ይችላል። እንዲሁ በዓለም ላይ ያለውን እንተውና ለምሳሌ እስራኤላውያን ከግብጽ ምድር ከወጡ በኋላ ሙሴ ወደ እግዚአብሔር ተራራ እግዚአብሔር ጋር ሄደ። ከዛ በኋላ ሲቆይባቸው ጊዜ የእስራኤል ህዝቦች ሲቆይባቸው ወደ አሮን መጡና ሙሴ በቃኛ አናቅም በፊታችን የሚሄድ አማልክትን ስራለን አሉት። መሪው ማን ነው? ተከታይ የሆነው አሮን ነው። እንግዲህ ተከታይ የነበረው የዛን ጊዜ መገሰጽ ነበረበት። ሙሴ የሄደው እግዚአብሔር ጋር ነው። እሱን እንጠብቅ። ግን እሱ ምን አለ? ጉትቻቸውን ምን በቃ ሲያስጨንቁት ጊዜ እንዳለ በቃ ይሄንን የተለያየ ጆሌሪዎችን አምጡ አለና ከዛ በኋላ ጥጃ ሰራላቸውና መረር ለቀቃቸው ይላል። መረር ለቀቃቸው አለው ሙሴ። ነገር ግን እሱ አሮንም ያው እንደ ሳኦል ነገር ነው። እሱ ምን አለ? ይቅርታ እንደመጠየቅ ህዝቡን ታውቀዋለህ። ይሄ አንገተ ደንዳዳ ህዝብ ነው እና እንዲሁም ቋንቋው ራሱ ያስቃል። እንትኑን አቅልጬ ስከተው ጊዜ ጥጃ ሆኖ ወጣል እና ግን ደግሞ ኃጢአት ቅጣት ያመጣል። ቅጣት የሚያመጣው ደግሞ እርግጥ በመሪም በተከታዩም ላይ ነው። እዚህ ጋር አሁን 70,000 ሰው ወደቁ። ለምን ተመቱ እነሱ? ዊዶን ነው ፎር ሹር። ግን በዚህ በቁጥሩም በተቆጠረው ነገርም መመካት ሊኖርባቸው ይችላል። እነሱ እንግዲህ መሪያችን በቃ እኛ እኮ በጣም ጠንካሮች ነው፣ በዛ ጊዜ ፒክ ላይ ናቸው፣ ሌላ ያል ናቸው በዛን ጊዜ እና በቃ የሚል ነገርም እንትን ይላል። ደግሞ ኃጢአት በጣም አደገኛ ነገር ነው። እንኳን ከቤተ መንግስት ከአገር መሪ የወጣ ቀርቶ ፎር ኤግዛምፕል አሁን ለምሳሌ ፍሩት አሁን ብርቱካን ቢኖርና 10 ብርቱካኖች ቢኖሩ አንደኛው ቢበሰብስ ቶሎ ብላችሁ የበሰበሰውን ካልጣላችሁት ወዲያውኑ ይተላለፋል እና በአንድ ቀን ወይም በሁለት ቀን ውስጥ ያ ብርቱካን በጠቅላላ ይበረዝና ይበሰብሳል። ስለዚህ ያላችሁ ምርጫ ምንድነው? እንዳለ ሁሉንም ባስኬት መጣል ነው። ስለዚህ ነው ይሁዳ መጽሐፍ ላይ ራሱ መልእክት ላይ ለምሳሌ በኃጢአት ያሉትን ሰዎች እንዲሁ መንጭቃችሁ አምጧቸው ምናምን በጥንቃቄ ነው ማድረግ ያለብን፣ በጸሎት እየፈራችሁ ለራሳችሁ። ምክንያቱም አዲክቲቭ እንትን የመራባትና ወደ ሌላው የመተላለፍ ባህሪ አለ። ለዚህ ነው እና ኃጢአት በሚኖርበት ጊዜ ቆይችን ነገር እናስተካክላለን ሳይሆን መሮጥ ነው፣ መሸሽ ነው፣ መፍራት ነው። that's what ዮሴፍ የሰራው የጲጢፋራ ሚስት መታ እና ከኔ ጋር ተኛ ብላ በምትይዘው ጊዜ አልተደራደረም። ነው ያለው። ከዚህ ሁሉ ነገር ሰጥቶኛል ጌታዬ፣ አንቺ ብቻ ነሽ፣ አንቺ ሚስቱ ስለሆንሽ ምንም አላረግም በሚልበት ጊዜ በግድ ስትይዘው ጊዜ ልብሱን ትቶላት ነው ሄደው እንጂ አይ ቆይ ምናምን ስትለው አይኗም ምኗም በቃ እንግዲህ ቦዲ እግዚአብሔር ነው የሰጠው። ልጁ ዘጋይ ወዝ ቬሪ ያንግ ይቅርታ ወጣት ነው እና ወዲያውኑ ይሸነፍ ነበረ፣ ግን ትቶ ነው የወጣው እና ኃጢአት ዛት ካይንድ ኦፍ ቲንግ ነው። ስለዚህ 70,000 ሰዎች የወደቁት ፎር ሹር አናቅም። ጥፋቱ የዳዊት ነው። ነገር ግን የሱ በመሪነቱ የመጣው ነገር በሪ ስለሆነ በዛ መሰረት እነዚህ 70,000 ሰዎች ተገደሉ ማለት ነው። ግን እንዴት ቆመ? እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋቸውም በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ። እጅህን መልስ አለው። በቃ አሁን እጅህን መልስ አለው። እግዚአብሔርም መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበር። እጅህን መልስ አለው እንጂ አልሄደም። እንዴት ሄደ? የእግዚአብሔር መልአክ የሚለው እንግዲህ በጣም ዩኒክ መልአክ ነው። በጣም ኃይለኛ መልአክ ነው። እንግዲህ አንዳንዶች which I agree ክርስቶስ በብሉይ ኪዳን ክሪስቶፋን ይሉታል። ባለፈው በቡክ ክለብ ስንነጋገር ነበር እና ይሄ የተለየ መልአክ ነው። ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ ገና አላስገባውም በእጁ ሆኖ ወደ ኢየሩሳሌም ዘርግቶ አየ። ዴንጀረስ ወደ ኢየሩሳሌም እሱ ወደሚኖርባት ከተማ። ዳዊትም ሽማግሌዎችም አቅለብሰው በግንባራቸው ተደፉ። በጣም ትሑታት ናቸው። ያጠፉትን ነገር አውቀዋል። ንስሐ ነው።
ዳዊትም እግዚአብሔርን ሕዝቡ ይቆጠር ዘንድ ያዘዝኩኝ አይደለሁምን? የበደልኩና ክፉ የሰራው እኔ ነኝ። እነዚህ በጎች ምን አድርገዋል? አቤቱ አምላኬ ሆይ እጅህን በእኔና በአባቴ ላይ ትሁን፣ ነገር ግን ይቀሰፍ ዘንድ በሕዝብ ላይ አትሁን አለው። በጣም ይሄ ሰውዬ በጣም ክሊን የሆነ ማይንድ ያለው ሰው፣ ጥፋተኛው እኔ ነኝ። እንግዲህ እዚህ ጋር መማለድ የሚባለው ሙሴም አንድ ጊዜ ሕዝቡ በሚጠፋበት ጊዜ ዞር በል አንተን ታላቅ ሕዝብ አደርጋለሁ እነዚህን ሕዝቦች አጠፋቸዋለሁ ሲለው ኖ ከፈለክ እኔን አጥፋኝ ብሏል ሙሴ። ሐዋርያው ጳውሎስም ሮሜ ምዕራፍ 11 ላይ 9 ላይ ነው ምዕራፍ 9 ላይ ስለነዚህ ስለ ሕዝቤ ምን ነው እኔ ብጠፋ ብሏል። እና ይሄም እዚህም ጋር ይታያል። ዳዊት ማለት ነው አጥፍቷል፣ ግን እነሱን ከምታረግ በእኔና በቤቴ ላይ አርጋለሁ። የእግዚአብሔር መልአክ ዳዊት ወጥቶ በኢያቡሳውያን በኦርና አውድማ ላይ ለእግዚአብሔር መሰዊያ ይሰራ ዘንድ ለዳዊት እንዲነግረው ጋድ አዘዘው። መሰዊያ እንግዲህ አቶንመንት የሚባለው ነገር ነው። እንግዲህ ካለ ደም ስርየት የለም የሚለው ነገር መጣ ማለት ነው። ዳዊትም በእግዚአብሔር ስም እንደተናገረው እንደ ጋድ ነገር ወጣ። ኦርናም ዘወር ብሎ መልአኩን አየ። ከእርሱም ጋር የነበሩት አራቱ ልጆች ተሸሸጉ። ኦርናም ስንዴ ያበራይ ነበረ። በጣም ግሎሪየስ ነው መልአኩ። ዳዊትም ወደ ኦርና በመጣ ጊዜ ኦርና ተመልክቶ ዳዊትን አየ፣ ከአውድማውም ወጥቶ እያለ ይቀጥላል ታሪኩ። 26 ዳዊትም በዚያ ለእግዚአብሔር መሰዊያ ሰራ፣ የሚቃጠለውንም መስዋዕትና የደህንነቱን መስዋዕት አቀረበ። እግዚአብሔርም ጠራ፣ ከሰማይም ለሚቃጠለው መስዋዕት በሚሆነው መሰዊያ ላይ በእሳት መለሰለት ይላል። እንግዲህ እንደ ኤልያስ ዘመን ማለት ነው። እግዚአብሔርም መልአኩን አዘዘው፣ ሰይፉንም ከአፎቱ ከተተው ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔርም መልአኩን አዘዘው፣ ሰይፉንም ከአፎቱ ከተተው። በዚያን ጊዜ እግዚአብሔር በኢያቡሳውያን በኦርና አውድማ እንደመለሰለት ዳዊት ባየ ጊዜ በዚያ መሳውት ሰው ድጋሚ ሰዋ ማለት ነው። ሙሴም በምድረ በዳ የሰራት የእግዚአብሔር ማደሪያና ለሚቃጠል መስዋዕት የሚሆነው መሰዊያ በዚያን ጊዜ በገባዖን ባለው በኮረብታ መስገጃ ነበሩ። ዳዊት ግን የእግዚአብሔርን መልአክ ሰይፍ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ሄድ ዘንድ አልቻለም። ኤኒሃው ይሄ እንግዲህ መስዋዕቱ ወይም አቶን ያደረገው መልአክ ይሄ የተቃጠለው መስዋዕት የጌታችን የኢየሱስ ክርስቶስ መስዋዕት መሆን የሱ መስቀል ላይ መሞት ምልክት ነው። እኛም እንግዲህ በመከራችን በኃጢአታችን በበደላችን እግዚአብሔር እጅ ላይ መውደቅን እንማር። እሱ ጋር ከወደቅን በኋላ ደግሞ እንደገና ደግሞ ምህረትን እንለምን። ምህረትን የምንለምነው ደግሞ በልጅ በጌታ በኢየሱስ ክርስቶስ በሱ መስዋዕት በሆነው በሱ ባፈሰሰው ደሙ ይቅር በለኝ ማለት ነው ለማለት ነው። የጌታ ስም የተባረከ ይሁን። አመሰግናለሁ። ቅዱስ አባታችን ሆይ ሁሉ ለስም ክብር ይሁን። አሁንም ያነበብነውን ነገር ደግሞ ለህይወታችን መልካም እንዲሆንልን እርዳን። ደግሞም ቀሪ ጊዜያችን በስም የተባረከ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሁሉን አቀረብን። አሜን። ታንክ ዩ